የጤና መሰረት የሚጣለው በሽታ ከመከሰቱ በፊት በሚደረግ ጥንቃቄ በግል ንጽህና አጠባበቅ በንጹህ ውሃ አቅርቦትና ጽዱና ማራኪ አካባቢን በመፍጠር ነው። ጽዱ ንጹህና ማራኪ አካባቢን በመፍጠር የማህበረሰባችንን ጤና እናጠናክር በሚል መሪ ቃል በተፈጠረው የንቅናቄ መድረክ የጽዱ ኢትዮጵያን ኢኒሼቲቭ ተግባራዊ በማድረግ በክልሉ በርካታ ስራዎች መሰራታቸውን የገለጹት የማዕከላዊ ኢትዮጵያ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ባለድርሻ አካላት ጋር በመምከር የተሰሩ ስራዎችን ህብረተሰቡ በባለቤትነት መጠበቅ እንዲችል መድረኩ ሚናው የላቀ ነው ብለዋል። በዋናነት በክልላችን ያው ጽዱ ኢትዮጵያ በሚል ደረጃ ላይ ያለው ኢኒሼቲቭ መሰረት ያደረገ በክልላችን ወደ 8 ወረዳዎች በፓይለት ደረጃ ላይ ጀምረናል። በተለይ 3 ወረዳዎች ላይ በጣም በተሻለ ስታንዳርድ ደረጃ ላይ ነው ያለው። ስለዚህ እነዚህ 8 ወረዳዎችን ታሳቢ ያደረገ ክልላችን ውስጥ ያሉ በሁሉም ወረዳዎች ያሉ አስተዳዳሪዎች ጠርተናል። ሌሎች የሚመለከታቸው አካላትም ለዚህ ስራ ያግዛሉ ያልናቸው ነው የሰበሰብነው። ውይይቱ በዋናነት የዘላቂነት ጉዳይ ላይ ነው። አሁን የአጠቃቀም ችግር ላይ ችግር የለም፣ ሽንት ቤት የመስራት ጉዳይ ላይ ችግር የለም። የሚሰራው ሽንት ቤት ግን ሰስተነብል የሆነ ነው ወይ ክረምት ሲመጣ የሚበላሽ ነው ማይበላሽ ነው የሚለውን ነገር ሊለውጥ የሚችልና በተሞክሮ ደረጃ ላይ ከአጋሮችም በመንግስት በጀትም ተበጅቶ ክልላችን ውስጥ ካሉ ቴክኒክና ሙያዎች ጋር ከስራ እድል ፈጠራ ጋር ተያያዥነት ባለው መልክ እየተሰሩ ያሉ አለ ዘላቂነትን ሊጠቅሙ የሚችሉ ቁሳቁስ የማምረት ስራ እየተሰራ ያለበት አለና ይሄ በሰፊው በክልላችን ባሉ በሁሉም ቀበሌዎቻችን ላይ በሁሉም ወረዳዎቻችን ላይ አድርገን ጽዱ ወረዳ መፍጠር ጽዱ ዞን ወይም ልዩ ወረዳ መፍጠር እንደ ክልልም ቢያንስ የተሞክሮ ሴንተር እናረጋለን ያልነው ነገር ላይ ሁሉ አቀፍ እንዲሆን የምንሰራው ነው። የዘላቂ ልማት ግቦችን ለማሳካትና ለማስቀጠል በሀገር ደረጃ የተጀመሩ ስራዎችን አበክሮ በማስቀጠል በርካታ ቀበሌያትን ሜዳ ላይ ከመጸዳዳት ነጻ ማድረግና የቤተሰብ ሳኒቴሽንን የማሻሻል ስራ በስፋት በመስራት ውጤታማ መሆን መቻሉን የገለጹት ደግሞ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ ናቸው። አጠቃላይ ካሉን ቀበሌያት ውስጥ ወደ 55% አካባቢ ሜዳ ላይ ከመጸዳዳት ነጻ ለማድረግ ተሞክሯል። እሱ ብቻ አይደለም፣ አንዳንድ ወረዳ ሙሉ በሙሉ ሜዳ ላይ ከመጸዳዳት ነጻ የሆኑ ቀበሌያትን የፈጠሩ አሉ። ለነዚህ የሚያግዝ ደግሞ በቀላሉ ሊታጠብ የሚችል የንጽህና ግብይት ማዕከላትን በመፍጠር እነዚህ ማዕከላት እነዚህን ግብአቶች እንዲያቀርቡ ሳቶፓን ሳቶታፕ የሚባሉ እና እነዚህ ፕላስቲክ ስላቦችን በማዘጋጀት የህብረተሰቡ እንዲገዛ የማድረግና በቀበሌ ደረጃም ደግሞ በቤተሰብ ደረጃ ላይ ሲናይ ሽንት ቤት ይህን ቴክኖሎጂ የመጠቀሙን ሁኔታ ያየንበት ሁኔታ አለ። በንጽህና ጉድለት የሚከሰቱ በሽታዎች በዜጎች ጤና ላይ የሚያሳድረውን ጫና ለመቀነስ የአካባቢ ንጽህናን መጠበቅ ትልቁ ስራ መሆኑን የጠቀሱት የማዕከላዊ ኢትዮጵያ ክልል የመንግስት ተጠሪ አቶ ይሁን አሰፋ አምራችና ጤናማ ዜጋን ለመፍጠር ከመሪዎች ጀምሮ በአካባቢ ንጽህና ጉዳይ በቁርጠኝነት በመስራት ተጨባጭ ለውጥ ማምጣት እንደሚገባ አሳስበዋል። መሪዎች ከራሳቸው ቤት መጀመር አለባቸው። መሪዎች ሞዴል ሆነው እዚህ ቤት ውስጥ ያለው ሰው ሲመለስ የራሱን መጸዳጃ ቤት ምን ጎደለው ብሎ ማየት ከቻለ ብዙ ጎረቤት አለ፣ ብዙ በጋራ ማህበራዊ መስተጋብሮች አሉ። እዛ ውስጥ እያየ ሁሉም አካባቢውን እየቀየረ ይሄዳል ማለት ነው። ጽዱና ለኑሮ አመቺ አካባቢን ለመፍጠር በሚሰሩ ስራዎች የህብረተሰቡን ግንዛቤ በማሳደግና እስከ ታችኛው መዋቅር ድረስ በመንቀሳቀስ ህዝቡ የአካባቢውን ንጽህና በባለቤትነት መጠበቅና ማህበራዊ አገልግሎት መስጫ ተቋማትን ጨምሮ ወጥ በሆነ አሰራር መከታተል እንዲቻል ሞዴል የሆኑ አካባቢዎችን ተሞክሮ ለማስፋት መሰል መድረኮች ተዘጋጅተው የጋራ ውይይት ማድረግ ሚናው የጎላ መሆኑን የነገሩን የምስራቅ ጉራጌ ዞን ጤና መምሪያ ኃላፊ አቶ ሰለሞን ጉግሳና የሀላባ ዞን ጤና መምሪያ ኃላፊ ዶክተር ሸምሰዲን ረሺድ ናቸው። ጽዱና ንጹህ አካባቢ በመፍጠር ረገድ እንደኛ ዞን ሁለቱም ማንሳት ይቻላል። በተሞክሮነትም በጽዱ ኢትዮጵያ ኢኒሼቲቭ ተይዞ ስራ እየሰራንበት ያለ የሶዶ ወረዳ እንደ ሀገርም ሞዴል የሆነ ወረዳ በእኛ መዋቅር ውስጥ ነው ያለው። የመንግስት ተቋማቶች አካባቢ ጽዱና ምቹ ለማድረግ በሚደረገው ጥረት ላይ ወጥነት ይጎለዋልና ከዚህ መድረክ አንዱም የወሰድነው ተልዕኮ እሱ ነው። እኛ አካባቢ ያለው እንግዲህ በተለይ የማህበረሰብ ባለቤትነትን በመፍጠር በሰፊው ሲሰራ ነው የቆየነውና በዚህም
ካሉን 4 መዋቅሮች 3ቱ ኦሬዲ ቀደም ሲል ሞዴል የነበሩ ናቸው። በአሁኑ ሰዓት በራሳችን መመዘኛ ከተማ አስተዳደሩንም ሞዴል ማድረግ ተችሏል ማለት ነው። ንጹህና ምቹ አካባቢን ለመፍጠር የሚሰራው ስራ ከተለያዩ ሴክተር መስሪያ ቤቶች ጋር ቅንጅት በመፍጠር በሽታን መከላከል በሚቻልባቸው ተግባራት ላይ በትኩረት እንደሚሰራ በመድረኩ ተጠቅሷል።